ሰላም ጤና ይስጥልኝ የደፋስ ሬት ተካታዮች፣ ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያ ዋና ዋናዎቹ። በመጨረሻም የፋኖ አመራሩ ጦርነቱን የሚቀላቀሉ ተጨማሪ ቻሉ ሲሉ እውነቱን አፈረጠው። ህወሓት ጀምሮታል እንጨርሰዋል የሚል አንድምታ ያለው ሀሳብም ሰንዝረዋል። የብልጽግና መንግስት ለማስወገድ በሶስት አቅጣጫ አዳዲስ ጥቃቶች እንደሚከፈቱ ያረጋገጠው የፋኖ አመራሩ ይህን የተካንጅ ዘመቻን በጽምዶ እንደሚመራ መሆኑን ይፋ አድርገዋል። በሌላ በኩል ደግሞ በአማራ ክልል የተስፋፋው አነጋጋሪ ግዳጅ አፈሳ ህብረተሰቡን ለስደት የዳረገ መሆኑ ተነግሯል። የግዳጅ አፈሳው ከህወሓት የባሰ ነው ያሉት የመረጃ ምንጮቹም ህጻናትና አዛውንትን ጨምሮ እየታፈሱ መሆናቸውን ገልጸዋል። አነጋጋሪው መረጃ ይዘነዋል። በሌላ በኩል ደግሞ ፕሬዚዳንት ትራምፕ ጦርነቱ በጥሩ ሁኔታ እየሄደልኝ ነው ማለታቸው የብዙዎችን ትኩረት ስቧል። ፕሬዚዳንት ትራምፕ በኢራን ላይ የጦር ወንጀል እንዲፈጸም ትዕዛዝ መስጠታቸው የተነገረ ሲሆን የሀገሪቱ በሲቪል መሰረተ ልማቶች ላይ መጠነ ሰፊ ጥቃት ሊፈጸም መሆኑን ተነግሯል። ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ጦርነት ላይ ነኝ ያለው ፋኖ በቅርቡ ሌሎችም የምናካሄደውን ጦርነት ይቀላቀላሉ ሲል አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቃል አቀባይ አርበኛ አስረስ ሰጤ በወቅታዊ ፋኖ ተጋድሎችና እየተካሄዱ ስላሉ ጥምረቶች እና ስለ ብልጽግና መንግስት ሰፋ ያለ ማብራሪያ ሰጥተዋል። አርበኛው በማብራሪያቸውም ፋኖ ላለፉት 3 ዓመታት ውጊያ ላይ ነው ያሉ ሲሆን በቀጣይም ሌሎች ኃይሎችም የሚቀላቀሉ ጦርነት ይሆናል ብለዋል። የአብይ አህመድ መንግስት የህልውና አደጋ የጣለባቸው ኃይሎችም በጋራ የሚያካሄዱት ጦርነት ይሆናል ሲልም ገልጸዋል። የብልጽግና ሰራዊትና ፋኖ ጦርነቱ ከገቡ ድፍን 3 ዓመታትን አስቆጥረዋል ያለው የፋኖ አመራር አስረስ ዳምጤ ከገዢው ፓርቲ ባህሪና አጠቃላይ ፖለቲካዊ ሁኔታ በመነሳት ይህ መንግስት በስልጣን ላይ በቆየ ቁጥር ህልውናቸው አደጋ ውስጥ እየገባና ህልውናቸው ታስበ ያሉ ሌሎች የፖለቲካ ኃይሎችም እና ሌላው ህብረተሰብም ጭምር ይህንን ጦርነት መቀላቀል ፍላጎት እያሳየ መጥቷል ሲሉም ገልጸዋል። አስረስ ማረ አክለውም እኔ ባለኝ መረጃና ግንዛቤ መሰረት እስካሁን እየተደረጉት ካሉ በላይ ብዙ ጦርነቶች በሁሉም ማዕዘናት ይጀምራሉ። በተጨማሪ ኃይሎችም ይህንን ጦርነት የሚቀላቀሉበት ወቅታዊ ቁመና ላይ ይገኛሉ ሲልም በተለይም ፋኖና ህወሓትን ጨምሮ ሌሎችን ታጣቂዎች አሰባስበው የሚንቀሳቀሰውን የጽምዶን የመጨረሻ ያለውን ጦርነት ለማስጀመር እንቅስቃሴ መጀመሩን ይፋ አድርገዋል። በዛሬው ዕለት የጽምዶ አስተባባሪ የሆነ ህወሓት በወልቃይት በኩል ሱዳን ድንበር ሸሪናና ሁመራ አቅጣጫ ጥቃት መክፈቱ የተሰማ ሲሆን ይህ ጥቃት የዚሁ ዘመቻ አካል እንደሆነ ተገምቷል። እንደ ፋኖ አመራሩ አስረስ ማረ ገለጻ ከሆነ አማራ፣ ትግራይ፣ ኦሮሞ፣ ጉምዝና ሌሎችም በኢትዮጵያ የሚንቀሳቀሱ ታጣቂ ኃይሎች በቀጥታ እንደሚሳተፉበት የሚጠበቀው የጽምዶ የጋራ ጦርነትም ሲጀምር መከላከያ ሰራዊቱ በፍጥነት ይበተናል የሚል እምነትና ግምገማ እንዳላቸው ገልጾ ማዕከላዊ መንግስቱ ሽንፈቱንም ይካነባል ሲልም ገልጸዋል። በመንግስት በኩል ጽምዶ የተባለው ስብስብ ጸረ ኢትዮጵያ ዓላማ ያለውና ኢትዮጵያን ለማፈረስ የሚንቀሳቀስ ተደርጎ ከሚነሳው ትርክት ጋር ተያይዞ የፋኖና የጽምዶ ሰላም ኢትዮጵያን ለማፍረስ ነው ወይ የሚል ጥያቄ የቀረበለት የፋኖ አመራርም ክሱን ውሃ የማያነሳ ሲል ውድቅ አድርገው ሲሆን የትግራይና የአማራ ኦሮሞና የጉምዝ ወዘተ የአፋር ሶማሌ ክልል ወዘተ የኦሮሞና የጉምዝ የአፋርና ሶማሌ ወዘተ ህዝብ ስለተቃረበና አንድ ላይ ስለታገለ ኢትዮጵያ ትፈርሳለች ማለት ኢትዮጵያ ታዲያ ማነች የሚለውን ጥያቄ ጭምር የሚያስነሳ መሆኑን በመጥቀስ ኢትዮጵያ የኢትዮጵያውያን ህዝቦች ሁሉ እና ስለሆነችም በእኛ ትብብር የምትጸናና የምትጠነክር እንጂ የምትፈርስ ኢትዮጵያ የለችም ሲልም ገልጸዋል። የፋኖ አመራሩ ይህንን ይበሉ እንጂ ከጽምዶ ጋር ተያይዞ የሚወጡ መረጃዎች የትብብሩ ዓላማና አካሄድ ጥያቄና ጥርጣሬ የሚያመለክቱ ሁኔታዎች እንደሚታዩበት ሲገለጽ ቆይቷል። ከእነዚህም ጥርጣሬዎች መካከል አንዱ ከትብብሩ ጀርባ ያሉት እንደ ግብፅና ሻዕቢያ ያሉ ኃይሎች በሚያራምዱት ግልጽ ጸረ ኢትዮጵያ አቋም የሚታወቁ መሆናቸው ሲሆን በተጨማሪም የኢትዮጵያ ሉዓላዊ ግዛት አካል የሆነችውን የአልፋሽጋ ለም መሬትን በኃይል ቆርሶ የወሰደው በጀነራል አልቡርሃን የሚመራው የሱዳን ጦር ከእነዚህ ትብብር ጀርባ መቆሙም ጠርጥር ከገንፎ መሃል አይጠፋም ስንጥር ማስባሉ የሚጠበቅ መሆኑን በስፋት የተነገረ ይገኛል። በቀጣይ መረጃ በአማራ ክልል እየተካሄደ ያለው አነጋጋሪ ግዳጅ ወታደራዊ ምልመላም ህብረተሰቡን አማሯል። በአማራ ክልል የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ያመላከተ አዲስ ሪፖርትም ይፋ ሆኗል። የግዳጅ ወታደራዊ ምልመላውም ታዳጊዎችን ሳይቀር ኢላማ ያደረገ መሆኑ ተሰምቷል። በአማራ ክልል ብሔረሰብ አስተዳደር ዞን 10 በሚገኙ ወረዳዎች ውስጥም በኃይል የሚንቀሳቀሰው አደን የተሰኘው ታጣቂ ኃይልም እድሜያቸው ለውትድርና ያልደረሱ ህጻናትን ጨምሮ ከባድ ወታደራዊ ምልመላ እያደረገ መሆኑን የአካባቢው ነዋሪዎች መክሰሳቸውን ዶይቼ ቬለ ዘግቧል። ከሚያዝያ 2018 ዓ.ም አጋማሽ ጀምሮ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር አበርገሌና ጻግብጅ ወረዳዎች በኃይል ቁጥጥር ስር ያለው አደን የተሰኘው ታጣቂ ኃይልም በወረዳው እድሜያቸው ለውትድርና አገልግሎት ያልደረሱ ህጻናትን ለወታደራዊ አገልግሎት በግዳጅ እየመለመለ ነው ሲሉም ነዋሪዎች ከሰሱ። የጻግብጅ ነዋሪ የሆኑት ስማቸው ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጭም ከ14 ዓመት በላይ የሆኑ ህጻናት ለውትድርና እየተመለመሉ ነው ይላሉ። በአካባቢ ያለው የግዳጅ ወታደራዊ ምልመላ ከህጻናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጭም ትኩረት ያደረገው ወንዶችን ነው ብለዋል። ነዋሪውም አክለው አዛውንቱንም ህጻናቱንም ለጦርነት እያዘጋጁ ነው፣ አስገድለው ነው፣ እምቢ ካልክም ግዴታ ነው፣ ተወደደም ተጠላም አይቀርልም እያሉ ህጻናት ከ18 ዓመት በታች ያሉትንም እየገፈፈ ነው፣ ከ50 ዓመት በላይ ከ60 ዓመት በላይ ያሉትም አልቀረም፣ ዞሮ ዞሮ ወንድ ከሆንክ መፈልግ አይቀርም፣ የአገው ሸንጎ ይባላል፣ ዋናው መሰረታቸው ግን አዴን ብለው ነው የሚጠሩት ይላል። የአብርገሌ ወረዳ ነዋሪ የሆኑት አቶ ተመስገን ገብሩም ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪም የቤት እንስሳት እህልና ገንዘብ እንደሚያዋጡ እንደሚያስገድዱም ይገልጻሉ።
ፍየል ካለው ፍየል ይላሉ። ፍየል ከሌለ ደግሞ ወይ አንድ ኬሻ እህል፣ እሱም ካልተገኘ ደግሞ 4000 ብር በግዴታ ይከፈላል። የሚያስገድሉትም የሚጠይቁትም ሲሆን አሁንም ህዝቡ እየተሰቃየ ነው ያለው ሲሉም አክለዋል። የግዳጅ ወታደራዊ ምልመላና ንብረት ነጠቃን በመሸሽም በርካታ ወጣቶች ወደ ሰቆጣ ከተማ መግባታቸውን አቶ ይገረም ይናገራሉ። ይገፋሉ፣ ለጦርነት ሂዱ ይላሉ። በአብርገሌ በተለይም ከፍተኛ ችግር ውስጥ ነው ያለው ህዝቡ፣ ተንገላቶ ነው ያለው ህዝቡ። ሰቆጣ ከተማ ነው ያለው፣ ከተማ ገብቶ ነው ያለው። እነሱ ለጦርነት ተዘጋጅተው ችግር ውስጥ ነው ያለው ህዝቡ፣ በጣም ችግር ውስጥ ነው ያለ ነው ይላል። የጻግብጅ ወረዳ አስተዳዳሪ የሆኑት አቶ ንጉስ ደሳለኝ በወረዳው ዕድሜያቸው ለውትድርና ያልደረሱ ታጣቂዎች ለውትድርና አገልግሎት በታጣቂዎች በግዳጅ መወሰዳቸውን እናውቃለን ይላሉ። በተመሳሳይ በአብርገሌ ወረዳ ያለው ሁኔታም በተመለከተ የወረዳው አስተዳዳሪ የሆኑት አቶ ሚስነ በላይ ጋር ስልክ በተደጋጋሚ ብንደውልም ምላሽ መስጠት አልቻሉም። በመጨረሻም በአሜሪካና በኢራን መካከል በዓለም አቀፍ የነዳጅ መተላለፊያ መስመር በሆነው በሆርሙዝ ባህር መተላለፊያ ዙሪያ ያለው ወታደራዊ ውጥረትና የድሮን እንዲሁም የሚሳኤል ጥቃቶች ልውውጦች በከፍተኛ ደረጃ ባየለበት በዚህ ወቅት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የጦርነቱን ሂደት አስመልክቶ ጠንከር ያለ መግለጫ ሰጥተዋል። በኢራን የኢነርጂ መሰረተ ልማቶች ላይ ያነጣጠረ አዲስ መጠነ ሰፊ ጥቃት መታቀዱም ተሰማ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸው ያልጠቀሷቸው ምንጮችን ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘገቡ። ለሲቢኤስ መረጃ የሰጡት ምንጮች ጥቃቱ ለኢራን ኃይል መሰረተ ልማቶች ላይ ሊያተኩር እንደሚችልም ጠቅሰዋል። ነገር ግን ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። የእስራኤል ጦርን ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ሊሳተፍ እንደሚችልም አክሲዮን ዘግቧል። አርብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ትራምፕም ክፉኛ እንደበደባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀጠል አንችልም ማለት መባል አለባቸው ሲሉም አክለዋል። በዓለም አቀፉ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥፋትም ወይ ጦር ወንጀል ነው። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማክሰኞ ዕለት የኢራን ኢነርጂ ተቋም ለመደብደብ በጣም እንፈልጋለን ብለው ነበር። ቻናል 14 ከተባለ የኢራን መገናኛ ብዙሃን ጋር በነበራቸው ቆይታም ኢራን ጎረቤት ሀገሮቿ ጋር ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉም መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። እኛም በሚመለከት ግን ኢራንን 40 ዓመታት ወደ ኋላ ለመመለስ ተዘጋጅተናል ብለዋል። የፔንታጎን ቃል አቀባይ ሺን ፓኔል በየትኛዎቹ ኢላማዎች ላይ ጥቃት ሊፈጸም እንደሚችል ግን ከመናገር ተቆጥበዋል። ፓርኔል ለሲቢኤስ ኒውስ በሰጡት መግለጫም የጦር መስሪያ ቤቱ ምንጊዜም የፕሬዚዳንቱን ትዕዛዝ በመጣበት ቅጽበት ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው በማለትም ሀገራቸው የአጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ዘግቧል። ባለስልጣኑ አክለውም የኢራን ምላሽ የጽዮናውያንን መንግስት ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካ የኤነርጂ ተቋማትን እንደሚያካትትም ተናግረዋል። የተወዳጆቻችን ቤተሰቦች ለእናንተ የምትጣሉ ብታደምጣቸው ታተርፉባቸዋላችሁ ብለን የሚያርጥናችሁ ተመልካቾቻችን እስካሁን ቻቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።